ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው ያጋራናችሁ ቆይታ የምናደርግ ይሆናል። ላይክ፣ ሰብስክራይብ እና ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ ብለናል። በዚህኛውም ጥንቅራችን ዛሬ ቀጥሎ የሚካሄዱ የአውሮፓ መድረክ ጨዋታዎችን እናነሳለን። ትላንትም በርከት ያሉ መርሃ ግብሮች ነበሩ። በየስቴዲየሞቹ ዞር እያልን ለየት ያሉ ሁነቶችን እናስቃኛቸዋለን። በርከት ያሉ ግቦች የተመለከትንበት፣ በርካታ ድራማዎች፣ በርካታ ካምባኮች የነበሩት የተለመደው የአውሮፓ ሻምፒዮንስ ሊግ ምሽትን አይተናል። ግን ከምንም በላይ ተጠባቂ ከነበሩ ጨዋታዎች የባርሴሎናና የፓሪስ ሰን ዠርሜን ጨዋታ ፍጻሜው እንደ ጅማሬው አልነበረም። በብዙ ዶሚኔት አድርጎ የነበረው ባርሴሎና እጅ ሰጥቷል። ባለቀ ደቂቃ ነው በእርግጥ ጨዋታውን የተሸነፈው። በጨዋታው ዙሪያ ሰፋ ያለ ጥንቅር ይዘናል። ከአሰልጣኞችም ከተጫዋቾችም የተሰጡ ለየት ያሉና አነጋጋሪ ሁነቶችን ብቻ በጨዋታው ዙሪያ መርጠን ይዘንላችሁ መጥተናል። በተወዳጁ የእንግሊዝ ፕሪሚየር ሊግ 3 ክለቦች የአውሮፓ ምሽት ጨዋታ ነበራቸው። ቢያንስ 3ቱም አልተሸነፉም። 2ቱ ደግሞ በድል ነው ያጠናቀቁት። በተለይ ኒውካስል ዩናይትድ በሰፊ የግብ ልዩነት ድል አድርጓል። ጨዋታውን በስፋት እናነሳዋለን። ሲቲ በአለቀ ሰዓት ነው እንግዲህ በፍጹም ቅጣት ምት ነጥብ ጥሎ የወጣው። ግን ሃላንድ አሁንም አነጋጋሪ ተጫዋችነቱን ቀጥሏል። ከአንዳንድ የአውሮፓ ሻምፒዮንስ ሊግ ተሳታፊ ክለቦች ይልቅ ሃላንድ በርከት ያሉ ግቦችን ያስቆጠረበት ነው። በነገራችን ላይ ሲቲ ቤት ሰፋ ያለ የቡድን ዜናም ከጨዋታው ጋር አያይዘን ለማንቸስተር ሲቲ ደጋፊዎች እንደዚሁ በመረጃ ሰዓታችን በስፋት የምናደርሳችሁ ይሆናል። አርሰናል በድል ጎዳና ላይ ነው ያለው። አሁን ከፕሪሚየር ሊግ ክለቦች 100% የአውሮፓ ሻምፒዮንስ ሊግ የማሸነፍ ሪከርድ ያለው አርሰናል ነው። ግን ስጋት የሆነው የማጋሌሽ ጉዳት ጉዳይ ነው። እንመለከተዋለን። ይሄንን ጉዳይ ላይ አርሰናልን በቡድን ዜና በስፋት እናነሳለን። በግል ከምናነሳቸው ተጫዋቾች ውስጥ ለአብነት ያክል ግብ ጠባቂው ዳቪድ ሪያን፣ ቡካዮ ሳካ፣ ኦዴጋርድ፣ ዴክላን ራይስን ጨምሮ ግብ አስቆጣሪውን ማርቲኔሊን በቡድን ዜና በስፋት ለአርሰናል ደጋፊዎች ተጨማሪ ጥንቅሮችን በዚህኛው የመረጃ ሰዓታችን የምናነሳ ይሆናል። በሳምንቱ የደረጃ መቀየር ሊያስከትል ይችላል የተባለውን የሊቨርፑልና የአርሰናልን ፍጥጫዎች እናነሳለን። በነገራችን ላይ መረጃውን እኛም ከአንድ አድማጫችን በሀሳብ መስጫ ሳጥናችን ላይ ከተላከለን በኋላ በስፋት አድርሰናችሁ ነበር። ኦፕታ ተጨማሪ የሚለን ነገር አለ። በሊቨርፑል በኩል ሰፋ ያለ የቡድን ዜና እናደርሳችኋለን። ወቅታዊ ጥንቅሮችም ለሊቨርፑል ደጋፊዎች ዛሬም እንደተጠበቁ ይገኛሉ። በማንቸስተር ዩናይትድ የመረጃ ሰዓታችን ሰሞኑን እየቀረቡ ያሉ አንዳንድ ንጻሬዎችን ልናጠራቸው ወደናል። ዩናይትድ ሳሉና ከወጡ በኋላ የሚቀርቡ መረጃዎችን እኛ እናጠራችኋለን። ለዩናይትድ ደጋፊዎች አብራችሁን ትቆያላችሁ። ከዛ ውጭ የሰሞኑ ቅሬታ ላይ ምላሽ ሰጥቷል ሩበን አሞሪም። በተለይም ከጄሚ ካራገር የ4-3-3 ፎርሜሽን አቀራረብ ጋር በተያዘ ዩናይትድ ካሳ ለሩበን አሞሪም መክፈል አይፈልግም እየተባለ ነው። ሰፋ ያለ ጥንቅር እናነሳለን በጉዳዩ ላይ። ከዛ ውጭ የበርካቶችን ቀለብ የሳበው የማንቸስተር ዩናይትድ ተጫዋች ለሀገራቸው ጥሪ ስለተደረገላቸው ተጫዋቾችና አድማጮቻችን ምሽት ተወያዩበት የእንግሊዝ ጋዜጠኞችና ጋዜጦችን ሀብታም ስላረገው ዩናይትድ ብለን ነበር። በርካቶች እንኳን ለውጮቹ ለሀገሮቹ ሀብታም ያረገው የዩናይትድ የየዕለቱ መረጃ አይደለው ብለውናል። በርካታ ጥንቅር ይዘናል በዚህ ጉዳይ ላይ። በሰማዮቹ ባለም ሻምፒዮኖቹ ቼልሲዎችም ዕለታዊና ቡድን ዜና እናነሳለን። አንድ ተጫዋች ህልሙም ተሳክቷል በቼልሲ ቤት። ነኚህ ብቻ አይደሉም። ውድ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ ከቆያችሁ በርካታ ጥንቅሮችን ታደምጣላችሁ። እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሼር አድርጉን። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን ዛሬም ልታጋሩን ትችላላችሁ። ምሽታችሁ እንዴት አለፈ? ዛሬስ በአውሮፓ መድረክ የምትደግፏቸው ክለቦች ጨዋታ አላቸው ወይ? በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን እያጋራችሁን በድጋሚ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። ዛሬ በአውሮፓ መድረክ በርከት ያሉ ጨዋታዎች ይደረጋሉ። በአውሮፓ መድረክ ግን 3ቱ የፕሪሚየር ሊግ ክለቦችን እናንሳ። ከፕሪሚየር ሊግ ክለቦች በኤሮፕ ሊግ ጨዋታ ያላቸው አስቶን ቪላ ከፌኖርድ ከሜዳ ውጭ ይጫወታል። በሜዳው የሚጫወተው ኖቲንግሃም ፎረስት ነው ከሚድላንድ ጋር ጨዋታቸውን ዛሬ ምሽት 4 ሰዓት ጀምሮ ያደርጋሉ። በኮንፈረንስ ሊግ አንድ ጨዋታ የፕሪሚየር ሊግ ተወካይ ክለብ ያደርጋል። ዳይናሞ ኬቭን ክሪስታል ፓላስ ከሜዳ ውጭ ከምሽቱ 1 ሰዓት
ከ45 ጀምሮ የሚገጥም ይሆናል። እነኚህ በትልቁ ከፕሪሚየር ሊግ ተወካዮች በአውሮፓ መድረክ ፍልሚያ ያለባቸው ናቸው። ትላንት በርከት ያሉ የአውሮፓ ሻምፒዮንስ ሊግ መርሃ ግብሮች ተደርገው ነበረ። ምሽት 1:45 ሲል ነው ትላንት ምሽት የአውሮፓ ሻምፒዮንስ ሊግ ጨዋታዎች መደረግ የጀመሩት። ካራባግ ትላንትና ኮፐንሃገንን ገጥሞ 2-0 በሆነ ውጤት ድል አድርጓል። የካራባግን ሁለት የማሸነፊያ ግቦች ዙባሪ 28ኛው ደቂቃና አዲያይ 83ኛው ደቂቃ ላይ ሁለቱን ግቦች አስቆጥሯል። በነገራችን ላይ ካራባግ ሁለቱንም የአውሮፓ ሻምፒዮንስ ሊግ ጨዋታዎችን ድል አድርጓል። ለቤኔፊካው አሰልጣኝ ስንብት ለጆዜ ሞሪኒዮ መምጣት ምክንያት የነበረ የመጀመሪያ ጨዋታቸውን ቤኔፊካ እንደዚሁ ድል አድርገው ነበረ። ካራባጎች ትናንትና ድል አድርገው ከአውሮፓ ሻምፒዮንስ ሊግ ሁለቱንም ካሸነፉ ክለቦች ተርታ መቀመጥ የቻሉበት ነበረ። የጀርመኑ ክለብ ባየርን ሌቨርኩሰን ከፒኤስቪ አይንድሆቨን ሌላ የምሽቱ ጨዋታ ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቋል። ከረፍት በኋላ ነው ሁለቱን ግቦች የተቆጠሩት። ኮፋኒ 65ኛው ደቂቃ ላይ ባየር ሌቨርኩሰንን መሪ ቢያደርግም ለፒኤስቪ አይንድሆቨን ሳብሪያ 72ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው 1-1 በሆናቸው ውጤት ተጠናቋል። ሌላኛው የጀርመን ተወካይ ክለብ ቦሩሲያ ዶርትመንድ ከአትሌቲኮ ቢልባኦ ጋር ጨዋታ ነበራቸው። ቦሩሲያ ዶርትመንድ 4-1 በሆነ ውጤት ጨዋታቸውን ማሸነፍ ችለዋል። ለቦሩሲያ ዶርትመንድ አራቱን የማሸነፊያ ግቦች ሴቨንሰን 28ኛው ደቂቃ ላይ፣ ቹኩሜካ 50ኛው ደቂቃ ላይ፣ ሴሪዮ ጉሪያሲ 82ኛው ደቂቃና ብራንት 91ኛው ደቂቃ ላይ ሲያስቆጥሩ ለቢልባኦ ብቸኛዋን ከሽንፈት ያልታደገች ግብ ጉራዜታ 61ኛው ደቂቃ ላይ አስቆጥሮ ነበር። ወደ 2-1 ቀይሮት ነበር ጨዋታውን፣ ግን ድል ማድረግ አልቻሉም። በቦሩሲያ ዶርትመንድ በኩል የዶርትመንዱ አጥቂ ሴሪዮ ጉራሲ በመጀመሪያዎቹ 20 ሻምፒዮንስ ሊግ ጨዋታ ላይ 23ኛ የግብ አስተዋጽኦ እንደዚሁ ያበረከተበት ነበር። ሌላኛው የጣሊያን ክለብ ሽንፈት አልገጠመውም። በእርግጥ አቻ ውጤት ነው ያጠናቀቀው፣ ግን ከሽንፈት የታደገው ቪላሪያልን 90ኛው ደቂቃ ላይ ሬናቶ ቬጋ ያስቆጠረው ግብ ነው። ትላንት ቪላሪያል ከዩቬንቱስ በስፔን ምድር ላይ ጨዋታ ነበራቸው። ጨዋታ 2-2 በሆናቸው ውጤት ተጠናቋል። ቪላሪያል ይመሩ ነበረ። ሚኪ ታውዲዝ በ18ኛው ደቂቃ ላይ መሪ ያደረጓቸው። ዩቬንቱሶች ከረፍት በኋላ ጋይቲ 49ኛው ደቂቃ ላይ፣ ፍራንሲስኮ ኮንሴሳኦ 56ኛው ደቂቃ ላይ ግብ አስቆጥሮ ይመሩ ነበር። ቪላሪያል የተሸነፈ ይመስል ነበረ፣ ግን ሬናቶ ቬጋ 90ኛው ደቂቃ ላይ ያስቆጠረው ግብ ቪላሪያልን ከሽንፈት ታድጎታል። ጨዋታው በዚሁ 2-2 በሆናቸው ውጤት ተጠናቋል። ናፖሊ ከስፖርቲንግ ሊዝበን ሌላኛው የጣሊያን ክለብ ጨዋታ ነበረው። ጨዋታው በናፖሊ 2-1 አሸናፊነት ተጠናቋል። በኔፕልስ የነበረ ጨዋታ ነው። በጨዋታው ላይ የናፖሊን ሁለት የማሸነፊያ ግቦች የቀድሞ የማንቸስተር ዩናይትድ ተጫዋች ራስመስ ሆይሉንድ 36ኛው እና 39ኛው ደቂቃ ላይ ግብ አስቆጥሮ አሸናፊ አድርጓል። ለየት የሚያደርገው ሁለቱንም ኳሶች እሱ ሲያስቆጥር ኬቨን ደብሮይና ደግሞ በአሲስት በማድረጉ ረገድ ደከመኝ ሰለቸኝ ሳይል ሲሳተፍ ነበረ። ሱዋሬስ 62ኛው ደቂቃ ላይ በስፖርቲንግ ሊዝበን በኩል በፍጹም ቅጣት ምት ጨዋታው ላይ እንግዲህ ግብ አስቆጥሮላቸው አቻ አድርጓቸው ነበረ። ግን የሆይሉንድ ሁለተኛ ግብ ጨዋታውን በናፖሊ ድል አድራጊነት እንዲጠናቀቅ አድርጓል። ኬቨን ደብሮይና ማንቸስተር ሲቲን ከለቀቀ በኋላ አሁንም በአስደናቂ ብቃቱ ይገኛል። በናፖሊ ቤት 5ኛ ጎሉን የግብ አስተዋጽኦን ነው በነገራችን ላይ በ7 ጨዋታ ያስመለከተን። ባለፉት 10 የውድድር ዓመታት በሻምፒዮንስ ሊጉም ከኬቨን ደብሮይና በላይ አሲስት ያደረገ አንድም ተጫዋች የለም። በነገራችን ላይ አሲስት በማድረግ ደረጃ ከተመለከት ነው አሁን ከሱ በላይ የሚገኙት ሮናልዶ 42፣ ዲማሪያ 41፣ ሜሲ 40፣ ኔይማር 33 ነው። 5ኛው ተጫዋች ኬቨን ደብሮይና ሆኗል። በአውሮፓ ሻምፒዮንስ ሊግ በርካታ አሲስቶችን ያበረከተ ማለት ነው። በናፖሊ ቤት ጅማሮ በጣም አስደናቂ የሚባል ነው። የምሽቱ ትልቁና አነጋጋሪ ጨዋታ የነበረው በባርሴሎናና በፓሪስ ሰን ዠርሜን መካከል የነበረ ጨዋታ ነው። ጨዋታው ለተመልካች ፍጹም አዝናኝ የነበረ ግን ደግሞ ለባርሴሎናዎች በጣም አስቆጪ ምሽት ነበረ። ጨዋታው በፓሪስ ሰን ዠርሜን 2-1 አሸናፊነት ተጠናቋል። ፌራን ቶሬዝ በመጀመሪያዎቹ
30 ደቂቃ በተለይም እንዳጠቃላይ እስከረፍቱም ፍጹም በነበረው ባርሴሎና ላይ መሪ ያደርጓቸው ነበር 19ኛው ደቂቃ ላይ። በኋላ ላይ ግን ታዳጊው ማይሉ 38ኛው ደቂቃ ላይ አቻ ያደረጋቸው። ጎንካሎ ራሞስ 90ኛው ደቂቃ ላይ አልቢትሩ ፊሽካ ሊነፉ ሲል ሃንሲ ፍሊክን ጨርቅ ያስጣለች ግብ አስቆጥሮ 2-1 በሆነ ውጤት ፓሪስ ሰን ዠርሜን እንግዳው ቡድን ድል አድርጓል። በተፈጠረው ነገር አልተገረምኩም ብሏል ዩሌስ ኮንዴ። የባርሴሎናው የኋላ መስመር ተጫዋች ዩሌስ ኮንዴ ፒኤስጂ ለምን ሻምፒዮን እንደሆኑ ማሳየታቸውን ተናግሯል። ፒኤስጂ በማሸነፉ አልተናደድኩም ያለው ኮንዴ እነሱ የአውሮፓ ሻምፒዮን ለምን እንደሆኑ ያረጋግጥኩበት ነው ብሏል። አክሎም ፒኤስጂ በአካል የተሻለ ነበር፣ የኳስ የበላይነት ወስደዋል፣ እኛ በፈለግነው መልኩ ማጥቃት አልቻልንም ነበር ብሏል። ፒኤስጂ ሙሉ በራስ መተማመን ያለው ቡድን ነው፣ የተለያዩ ተጫዋቾችም ያሏቸው ብሎ አወድሷቸዋል። በጨዋታው ላይ ፓሪስ ሰን ዠርሜን ያገኘው ድል ተገቢ ብሎታል የባርሴሎና ዩሌስ ኮንዴ። ፒኤስጂ ማሸነፍ ይገባቸዋል ያሉት ደግሞ አሰልጣኝ ሃንሲ ፍሊክ ናቸው። የባርሴሎና አሰልጣኝ ሃንሲ ፍሊክ ያለ ጥርጥር ፒኤስጂ ማሸነፍ ይገባዋል ሲሉም ከጨዋታው በኋላ ሀሳባቸውን አጋርተዋል። በሁለተኛው አጋማሽ የነበረው በላይነት የነሱ ነበር ያሉት አሰልጣኙ ከዚህ ጨዋታ ብዙ መማርና መሻሻል ይኖርብናል ብለዋል። አክሎም መፍትሄ መፈለግና በሚቀጥለው ጨዋታ መሻሻልም አለብን ብለዋል ሃንሲ ፍሊክ። የፒኤስጂ አሰልጣኝ ሉዊስ ኤንሪኬ በበኩላቸው መጀመሪያ ከባድ ነበር፣ በሁለተኛው አጋማሽ ግን የተሻለን ነበርን ሲሉ ተደምጠዋል። መልበሻ ቤት ውስጥ ስለ ፔድሪ ብዙ ጊዜ ወስደን ተነጋግረናል። ፔድሪና ቪታኒያ የዓለም ምርጥ አማካዮች ናቸውም ብለዋል። እሳቸው ፔድሪን አቁመን ጨዋታውን እንወጣለን ብለው ነበረ። ከረፍት በፊት አልሆነላቸውም፣ ከረፍት በኋላ ተቀይሮ ተገላግለውታል። ግን ሉዊስ ኤንሪኬ ፔድሪና ቪታኒያ አሁን በዓለማችን ላይ ምርጥ አማካዮች ብንፈልግ ቁጥር 1 ብለው አወድሷቸዋል። በመጨረሻዎቹ ሽርፍራፊ ደቂቃዎች ላይ ግብ አስቆጣሪው ጎንካሎ ራሞስ ምርጥ ነኝ የሚል ሜዳ ላይ ያሳየ ብሏል። የፒኤስጂን የማሸነፊያ ግብ ያስቆጠረው ራሞስ ቡድናቸው ምርጡ ቡድን መሆኑን ተገልጿል። እኛ የአውሮፓ ሻምፒዮን ነን ማለት የምንችለው ይህንን ነው ሲል ራሞስ ከጨዋታው በኋላ ሀሳቡን አጋርቷል። እኔ ምርጡ ነኝ የሚለው ከማውራት ይልቅ ሜዳ ላይ ገብቶ ማረጋገጥ ነው ያለበት ሲል ተደምጧል። ኑኖ ሜንዴሽ የዓለም ምርጡ ተመላላሽ ነው፣ ከሱ በተቃራኒ መጫወት ቀላል አይደለም፣ በድጋሚ ማንነቱን አሳይቷል ብሏል። በእርግጥ አሳይቷል ላላሳይ የሚለውን በቁጥር አስደግፈን እንነግራችኋለን። የጎንካሎ ራሞስ ግን ምላሽ ይሄ ነበር። አሽራፍ ሐኪሚ ከጨዋታው በፊት ካስታወሳችሁ የዓለማችን ምርጡ የግራ ተከላካይ ሜንዴሽ ነው ብሎ ነበረ። በጨዋታው ላይ ያለምንም ጥርጥር አሳይቷል። ጨዋታውን የተከታተላችሁት ግን እንዴት ነበረ? መልከታችሁን በዚሁ አጋጣሚ አድርሱን። ኦፕታ ጨዋታውን በቁጥር ገልጾታል። ፓሪስ ሰን ዠርሜን 2-1 አሸንፏል። ግብ የማስቆጠር ንጻሬ ባርሴሎና 1.31 ነው። የፓሪስ ሰን ዠርሜን 1.52 ነው። ኦሎሞስት የፓሪስ ሰን ዠርሜን ለ2 የቀረበ ነበረ ማለት ይቻላል። በሙከራ ደረጃ ፓሪስ ሰን ዠርሜን 15 ባርሴሎና 12፣ በሙከራ ደረጃ ኢላማውን የጠበቀም ፓሪስ ሰን ዠርሜን 7 የባርሴሎና 3 ብቻ ነው። በኳስ ቁጥጥር 53.1 በመቶ ፓሪስ ሰን ዠርሜን 46.9 በመቶ በባርሴሎና በኩል ነው። ግን ጨዋታው 2 ምዕራፍ ነበረው። ከረፍት በፊት የባርሴሎና የበላይነት የሚታይበት ሜዳ ላይ፣ ከረፍት በኋላ ደግሞ ነገሮችን ፓሪስ ሰን ዠርሜን በደንብ የቀየረበት ነበረ። እንዳጠቃላይ ባርሴሎና በጨዋታው ረገድ በሁለተኛ አጋማሽ 1 ኢላማውን የጠበቀ ሙከራ ብቻ ነው ያደረገው። ሞር ባርሴሎና ከረፍት በኋላ ዶሚኔት የተደረገ ቡድን ይመስላል። በነገራችን ላይ ፓሪስ ሰን ዠርሜን በእግር ኳስ ታሪክ የመጀመሪያው ክለብ ሆኗል ባርሴሎናን በተከታታይ ሜዳው ድረስ ሄዶ ድል በማድረግ 2001 4-1፣ 2024 4-1፣ ትላንትና 2-1 በሆነ ውጤት በሜዳቸውና በደጋፊያቸው ፊት ረተዋቸዋል። ቪታኒያ ትላንትና ከድሉ በኋላ ይመስለኛል ትልቅ መልእክት አስተላልፈናል ብሏል። በእግር ኳስ ፓሪስ ሰን ዠርሜን ያለ ኦስማን ዴምቤሌ፣ ያለ ዲዛይር ዱይ፣ ያለ ክቫራትስኬሊያን፣ ያለ ኔቬሽ፣ ያለ ማርኪኒዮስ ባርሴሎናን ገጥሞ ድል አድርጎታል። ትልቅ መልእክት አስተላልፈናል ብሏል። ትላንት ምሽት ወደ አነጋጋሪው ተጫዋች ኑኖ ሜንዴሽ እንምጣ። ትላንትና በነገራችን ላይ የጨዋታው ኮከብ ኑኖ ሜንዴሽ ነበረ። በጣም አስገራሚ ነገር ላሚን ያማልን በሁለት ጨዋታ ገጥሞት የጨዋታው ኮከብ ኑኖ ሜንዴሽ ነው። ትላንትና 1 አሲስት አድርጓል። የመጀመሪያው ግብ ሲቆጠር በጣም አስደናቂና ምናልባት በርካቶችም ቆሞ ካጨበጨቡ በጨዋታው ቅጽበት ላይ አንደኛው የኑኖ ሜንዴሽ የመጀመሪያ አሲስት ነበረች።
4 ቁልፍ ኳስ አቀብሏል 3 ታክል ወርዷል 93% ኳስ የማቀበል ስኬት ከ7.7 በላይ ሬቲንግ የተሰጠው ነው በነገራችን ላይ ላሚን ያማል በማህበራዊ ትስስር ገጹ ላይ እንግዲህ ጫና የለብኝም እያለ በሚለጥፋቸው ልጥፎች ላይ ለሁለተኛ ጊዜ ያለምንም የግብ አስተዋጽኦ ወጥቷል ትላንትናም 2 ቁልፍ ኳስና አንድ ትልቅ እድል ከመፍጠር ውጪ ምንም ማድረግ አልቻለም ነበር በጨዋታው ላይ በኑኖ ሜንዴሽ የበላይነት ተወስዶበት ነበር የጨዋታው ከፍተኛ ሬቲንግ የተሰጣቸው በነገራችን ላይ የፓሪስ ሰን ዠርሜኖቹ ተከላካይ ዛባሪያኒ 7.7 ኑኖ ሜንዴሽን በተመሳሳይ 7.7 አካባቢ ነው ጄራርድ ማርቲን የባርሴሎና ተጫዋች በመጀመሪያ አጋማሽ የመጨረሻ 15 ደቂቃ ላይ ምንም ጥሩ አልነበረም ኳሱን አተን ነበር ሁለተኛ አጋማሽ ላይ ያለን ለማስተካከል ብንሞክርም እነሱ የበለጠ ተጨኖ ነበር ያ ነው የጎዳነ ብሏል በርግጥ ሌላኛው ጉዳት ፔድሪ ባስተናገደው መጠነኛ ጉዳት ተቀይሮ ወጥቷል ሌላው የቡድኑን ሚዛን ያፋለሰ አጋጣሚ ነበር በጨዋታው ላይ ምናልባት ማርከስ ራሽፈርድ የመጀመሪያውን አሲስት ያደረገው እሱ ነበር እንደ አጠቃላይ በ9 ጨዋታ በማርከስ ራሽፎርድ በኩል 2 ግብ 4 አሲስት 15 ቁልፍ ኳስ 11 በጣም ስኬታማ የሚባሉ ድሪብሎች ነበሩት ማርከስ ራሽፈርድ 6 የግብ አስተዋጽኦ በመጨረሻዎቹም 7 ጨዋታ እጅግ በጣም አስደናቂ የሚባልም ጅማሮ እንደዚህ የተመለከትንበት ነበር በጨዋታው ላይ ላሚን ያማል ተሰልፎ መጫወቱን ተከትሎ እድሜው 19 ሳይሞላ 24 የአውሮፓ ሻምፒዮንስ ሊግ ጨዋታዎችን ያደረገ የመጀመሪያው ተጫዋች መሆን ሲችል በባርሴሎና በኩል እንዳጠቃላይ በመጨረሻዎቹ 45 ጨዋታዎች ላይ በሙሉ ግብ አስቆጥሯል በነገራችን ለውድ ቤተሰቦቻችን ይሄም ባርሴሎናን ከሌሎች ክለቦች ለየት የሚያደርገው ነገር ነው በእርግጥ ባርሴሎና ይሄንን የራሱን ሪካርድ ነው እያሻሻለ የሚገኘው በዚሁ አንድ ነገር አጥርተን እንለፍ ትላንትና የጎንካሎ ራሞስ ኳስ ኦፍሳይድ ናት የሚሉ ጥያቄዎች በስፋት ተነስተው ነበር ውድ ቤተሰቦቻችን በኦፍሳይድ ብዙ ህጎች አሉ ሁለቱም ብቻ እንንገራችሁ የመጀመሪያው ኦፍሳይድ ከመጨረሻው ተከላካይ አንፃር ይሰመራል ሁለተኛው ኦፍሳይድ አንፃር ደግሞ ከኳሱ አንፃር ይሰመራል የትላንትና የጎንካሎ ራሞስ የሚሰመረው ከኳሱ አንፃር ነው ምክንያቱም ኳሱን ያቀበለው ተጫዋች ራሱ ከመጨረሻው የባርሴሎና ተጫዋች አልፎ ስላለ ኦፍሳይድ ትራፑን ጥሶታል ማለት ነው ኳሱን ያቀበለው ተጫዋች አሲስት አድራጊው ራሱ አልፎታል ስለዚህ የሚሰመርለት መስመሩም ከኳሱ ኋላ ነው ፊት ነው የሚል ነው በዚህ መሰረት ኳሱ ሲሰመር ጎንካሎ ራሞስ ከኳሱ ኋላ ስለሆነ ኦፍሳይድ አይደለም ማለት ነው ስለዚህ ኳሱ በፍጹም ኦፍሳይድ አልነበረም በዚሁ መረጃውን እናጥራው ብለን ነው በበርካታ ሚዲያዎች ላይ እንደ ቅሬታም ሲቀርብ በሐሳብ መስጫ ሳጥኖችም ላይ ስለተመለከትነው ነበር ኳሱ ሙሉ ለሙሉ ኦፍሳይድ አልነበረም ማለት ነው የእንግሊዝ ክለቦች ምሽት የአውሮፓ ሻምፒዮንስ ሊግ ጨዋታ ነበረባቸው አንዳቸውም ሽንፈት አላስተናገዱም አንዱ ክለብ ነጥብ ከመጣል ውጪ ድል ካደረገው የምሽቱ የመጀመሪያ ጨዋታ የኒካስል ዩናይትድ ጨዋታን ጀምር ኒካስል ዩናይትድ ዩኒየን ሴንት ግሎሲን ገጥሞ ከሜዳው ውጪ 4-0 አሸንፏል ምናልባት 4 ብዙ ይመስላል ግን ኒካስል ዩናይትዶች ካመከኑት ኳስ አንፃር በርካታ ግብ ሊያገኙበት ይችሉ ነበር በምሽቱ ጨዋታ ላይ በኒካስል ዩናይትድ በኩል የመጀመሪያ ግብ ኒኮል ቱሜድ 17ኛው ደቂቃ ላይ አስቆጠረ በእርግጥ የሱም ማትመስል ግብ በኋላም ላይ ግን በደንብ በካሜራ ከታየች በኋላ የሱ ተደርጋለታለች ጎርደን 2 የፍጹም ቅጣት ምት ጎሎችን 43ኛውና 64ኛው ደቂቃ ላይ አስቆጠረ ተቀይሮ የገባው ሃርቬ ባርንስ 80ኛው ደቂቃ ላይ አስቆጠረ 4-0 በሆነ ውጤት ድል አደረገ ኒካስል ዩናይትድ በጨዋታው ላይ አንቶኒ ጎርደን የመጀመሪያ ኒካስል ዩናይትድ ተጫዋች ሆኗል በአውሮፓ መድረክ 2 ግቦችን ያስቆጠረ ፓትሪክ ክላይቨርት ነበር 2004-5 ላይ ያስቆጠረው ትላንትና ይህንን ሪካርድ ጎርደን ተጋርቶታል ኒክ ቮልትሜድ ለኒካስል ዩናይትድ በመጀመሪያ የፕሪሚየር ሊግ ጨዋታና በመጀመሪያ የአውሮፓ ሻምፒዮንስ ሊግ ጨዋታው ላይ ግብ ማስቆጠር ችሏል ኒክ ቮልትሜድ ትላንትና የጨዋታው ኮከብ ነበረ እጅግ በጣም አስገራሚ ብቃቱን አስመልክቶናል ጨዋታውን በቁጥር ኦፕታ አስቀምጦታል 4-0 ኒካስል ሲያሸንፍ ግብ የማግባት ንጻር የኒካስል 2.71 ነበር ኦልሞስት 3 ብንል አንድ ተጨማሪ ግብ ከምንም አግኝቷል እንደማለት ነው በእንግዳው ቡድን ዩኒየን ሴንት በባለሜዳው ዩኒየን ሴንት ግሎስ በኩል 0.91 የግብ ማግባት ንጻር ነበር ግን አላገኙትም እሷንም ኳስ 17 ሞክሯል ባለሜዳው ቡድን ኒካስል 13 አለው ኢላማውን የጠበቀው ሁለቱም 6 አላቸው በኳስ ቁጥጥር 56.8% ኒካስል ዩናይትድ ዩኒየን ሴንት ግሎስ 43.2% የኳስ ቁጥጥር ነበራቸው እንዳጠቃላይ የእንግሊዙ ቡድን ኒካስል
ዩናይትድ ጨዋታውን ሙሉ ለሙሉ ተቆጣጥሮ የተጫወተበት በርከት ያሉ ግቦችን ያስቆጠረበት ግን ከዚህም በላይ ግብ ማስቆጠር እየቻሉ ያልተጠቀሙበት ምሽት ነበረ። ለማንኛውም የፕሪሚየር ሊጉ ክለብ ኒውካስል ዩናይትድ ድል አድርጓል። ነጥብ የጣለው ሲቲ ነው። ምናልባት በጣም ያስቆጫል ለሲቲ ደጋፊዎች ነጥብ የጣሉበት መንገድ በፍጹም ቅጣት ምት ያውን በ90ኛው ደቂቃ ላይ ነው። ጨዋታው ብዙ ጊዜ በተደጋጋሚ ከሚፋለሙት ሞናኮና ብዙ ከሚፈተናቸው ሞናኮ ጋር ነበረ። ፈረንሳይ የተደረገ ጨዋታ ነው። 2-2 ተጠናቀቀ። ግብ በማስቆጠር ረገድ ሃላንድ 15ኛው ደቂቃ ላይ ሲቲን መሪ ያደረገ፣ ቴዝ 18ኛው ደቂቃ ላይ ሞናኮ ናቸው ያደረጋቸው። ከዛ እረፍት ሊወጡ ሲሉ 44ኛው ደቂቃ ላይ ሃላንድ ተጨማሪ ግብ አክሎ ጨዋታውን ሲቲ 2-1 እየመሩ እረፍት ወጡ። ከእረፍት በኋላ 90ኛው ደቂቃ ላይ በፍጹም ቅጣት ምት ዳየር ለሞናኮ ግብ አስቆጥሮ ጨዋታው 2-2 በሆናቸው ውጤት ተጠናቀቀ። ሲቲዎች በ90 ደቂቃ በኋላ በተቆጠረባቸው ፍጹም ቅጣት ምት ነጥብ ጥለው መውጣታቸው በጨዋታው ላይ በብዙ ካበሳጫቸው ጉዳዮች ውስጥ ነበረ። ጨዋታውን ማሸነፍ አይገባንም ብሏል ኤርሊንግ ብሮት ሃላንድ። ማንቸስተር ሲቲ ከሞናኮ አቻ ሲለያዩ 2 ግቦችን ያስቆጠረው ሃላንድ ቡድኑ ጥሩ እንዳልነበረ ገልጿል። ጨዋታውን ማሸነፍ አይገባንም ያለው ሃላንድ በሁለተኛ አጋማሽ ጥሩ አልነበርኩም፣ ምንም ጎል አላገባውም ብሏል። ቡድናቸው በሁለተኛ አጋማሽ የገጠመው የአቅም ማጣት ችግር ለውጤት ማቅጣቱ ምክንያት መሆኑን ኤርሊንግ ብሮት ሃላንድ ጠቁሟል። ኤርሊንግ ሃላንድ በጨዋታው የጨዋታው ኮከብ ተብሎ ተመርጧል። ከዚህ ጋር አያይዘን እናነሳዋለን ሃላንድን በተለየ መንገድ። ጨዋታውን እንመልከተው። 2-2 የተጠናቀቀው ግብ የማስቆጠር ንጻሬ ሞናኮ 1.44 በሲቲ በኩል ግብ የማስቆጠር ንጻሬ 1.37 ነው። ሁለቱም ግብ ከዚህ አግኝተዋል። በሙከራ ደረጃ ሲቲ 18 ሲሞክር ሞናኮ 8፣ ኢላማውን የጠበቀ ሲቲ 6 ሞናኮ 3፣ በኳስ ቁጥጥር ሲቲ 71.4 ሞናኮ 28.6። ግን የጎል መቁጠሪያውን ካየን 2-2 ይላል። ሲቲ በዚህ ሁሉ የበላይነት ነው ከጨዋታውም ድፍን 3 ነጥቦችን ማግኘት ተስኖት የወጣው። ኤርሊንግ ብሮት ሃላንድ በ50 ጨዋታ 52ኛ ግቡ ደርሷል በአውሮፓ ሻምፒዮንስ ሊግ። በጣም የሚያስገርመው ነገር ግን በነገራችን ላይ ውድ ቤተሰቦቻችን እስካሁን በመጀመሪያ 50 የአውሮፓ ሻምፒዮንስ ሊግ ጨዋታዎች ላይ 50 ግቦችን ማስቆጠር የተሳናቸው ቡድኖች አሉ በአውሮፓ መድረክ። ለአብነት ያክል ትልቅ የምንላቸውን እንኳን እነ ሴልቲክን ብናነሳ፣ እነ ሊልን፣ ክለብ ብሩጅ፣ ጋላታ ሳራይን ብናነሳ፣ እነ ዳይናሞ ዛግሬብን ጨምሮ የመጀመሪያ 50 የአውሮፓ ሻምፒዮንስ ሊግ ጨዋታዎቻቸው ላይ 50 ግብ አልደረሱም። ሃላንድ ግን በመጀመሪያ 50 ጨዋታው 50 ሲደመር ግቦች ማለትም 52 ደርሷል። ኤርሊንግ ሃላንድ በመጀመሪያ አጋማሽ በነገራችን ላይ ኳስ 1 ነው ያቀበለው ለቡድን አጋሮቹ፣ ያስቆጠረው ግብ ግን 2 ነው። ሌላ ሃላንድ ላይ ፈገግ ከሚያስደርጉ ቁጥሮቹ አንዳንዶቹ እንደዚህ ናቸው። በቃ ከጥቂት ንክኪዎች በርካታ ግቦችን ያስቆጥራል። ሃላንድ 17 ግቦችን በዚህ ዓመት አስቆጥሯል። ይሄ ነገር ግን ልክ ነው ብላችሁ ታስባላችሁ ወይ? ለሀገሩና ለሲቲ ማለት ነው። በሁሉም ጨዋታዎች 17 ግቦች ላይ ደርሷል። በጣም አነጋጋሪ ተጫዋች ሆኗል ሃላንድ። ትላንት የሲቲ ተጫዋቾች በሜዳ ላይ ባሳዩት ብቃት ከፍተኛ ሬቲንግ ለሃላንድ 8.8 ተሰጥቶታል። የምሽቱ ዝቅተኛ ሬቲንግ የወሰዱት 2 ተጫዋቾች ፊል ፎደን እና በርናንዶ ሲልቫ ናቸው። 6 ነው ሬቲንግ የተሰጣቸው። ከዛ ውጪ 7 ያገኙ ጀረሜ ዶኩ፣ ሮበን ዲያዝ፣ ግቫርዲዮል እና ኒክ ኦሪየል ነኚህ 7 በላይ ሬቲንግ ያገኙ ናቸው። 6 ቤት ጃሊጂ ዳናሮማም 6.6 ነው ያገኙ። እንደ አጠቃላይ ማንቸስተር ሲቲ ነጥብ በጣለበት አቻ በወጣበት ጨዋታ ላይ እንደዚህ አይነት ምሽት ነበር ያሳለፈው። የማንቸስተር ሲቲ ደጋፊዎች ቡድናችሁ ዘንድሮ ከአምናው ተሻሽሏል ወይ? ይህንን በሐሳብ መስጫ ሳጥናችን ላይ ብታረሱን ደስ ይለናል። ከተሻሻለ በምን ካልተሻሻለ ለምን የሚለውንም እንደዛው ልታጋሩን ትችላላችሁ። አርሰናል ከፕሪሚየር ሊግ ክለቦች ብቸኛው ነው የአውሮፓ ሻምፒዮንስ ሊግ የሁለቱንም ሳምንት ጨዋታ ድል ያደረገ። ትላንት ኤምሬትስ ላይ ኦሎምፒያኮስን ገጥሞ 2-0 በሆነ ውጤት ረቷል። ትላንትና ለአርሰናል ሁለቱን የማሸነፊያ ግቦች ማርቲኔሊ 12ኛው ደቂቃ ላይ፣ ቡካዮ ሳካ 92ኛው ደቂቃ ላይ አስቆጥረው ጨዋታውን 2-0 በሆነ ውጤት ድል አድርገዋል። ለሁሉም ዋንጫ መፎካከር እንፈልጋለን ብሏል ማርቲኔሊ። ከድሉ በኋላ የመድፈኞቹ የፊት መስመር ተጫዋች ጋብርኤል ማርቲኔሊ ለእያንዳንዱ ዋንጫ መፎካከር እንፈልጋለን ሲል ተደምጧል። እኛ አርሰናሎች ነን ያለው ማርቲኔሊ በዚህ ውድድር ዓመት በሁሉም ውድድሮች ሁሉንም ጨዋታ ማሸነፍ እንፈልጋለን ብሏል። ይህ ሻምፒዮንስ ሊግ ነው።
ከምርጥ ተጋጣሚ ጋር ነው የተጫወትነው። በመጀመሪያው አጋማሽ ብዙ ድሎች ነበሩን፣ ከዚህ በላይ ግቦችን ማስቆጠር እንችል ነበር። በአጠቃላይ በተመዘገቡ ውጤት በጣም ደስተኛ ነኝ ብሏል። ማርቲኔሊ ግን ለአርሰናል እንዴት ያለ ተጫዋች እንደሆነ የክረምት የዝውውር መስኮት ከተዘጋ በኋላ አሳይቷል። አለመሸጡ ጥሩ አጋጣሚ ይመስላል፣ እናነሳዋለን ማርቲኔሊን። በምሽቱ ጉዳት ያስተናገደው ጋብርኤል ማጋሌሽን እንመልከት። የመድፈኞቹ አሰልጣኝ ማይክል አርቴታም ጋብርኤል ማጋሌሽ ቀይረው ያስወጡት ለጥንቃቄ እንደነበረ ገልጸዋል። ጋብርኤል በጥሩ ሁኔታ ላይ ነው ያሉት አሰልጣኝ ማይክል አርቴታ ቀይረን ያስወጣነው ለጥንቃቄ ነው፣ ከጉዳት ነው የመጣው። ስለዚህ የተወሰነ ጥሩ ስሜት ስላልተሰማው ብቻ ነው ቀይረን ያስወጣነው ብለዋል። ስለ ጨዋታው በዛው የተጠየቁት ማይክል አርቴታም በማሸነፋችንና ግብ ባለማስተናገዳችን በጣም ደስተኛ ነኝ ብለዋል። የአውሮፓ ሻምፒዮንስ ሊግ ጨዋታም ማሸነፍ በጣም ከባድ ነው፣ ደስተኞች ነን፣ አደማመራችን አስደሳች ብለውታል አሰልጣኝ ማይክል አርቴታ ከጨዋታው በኋላ በሰጡት ጋዜጣዊ መግለጫ ላይ። እንደ አጠቃላይ ጨዋታውን ከኦፕታ ቁጥራዊ መረጃዎችንም ወስደን ብናሰላው አርሰናል 2-0 አሸንፏል። ግብ ማስቆጠር ንጻር የአርሰናል 2.73 ነው። ስለዚህ ቢያንስ ተጨማሪ አንድ ግብ ማግኘት ይችል ነበር አርሰናል። በኦሎምፒያኮስ በኩል 0.51 ነው። ምናልባት ለአንድ ግብ የቀረበልን እንለው እንችላለን። በሙከራ ደረጃ አርሰናል 16 ኦሎምፒያኮስ 10፣ ኢላማውን የጠበቀ አርሰናል 5 ኦሎምፒያኮስ 3። በኳስ ቁጥጥር አርሰናል 60.8 በመቶ ኦሎምፒያኮስ 39.2 በመቶ የኳስ ቁጥጥር ነበራቸው። ጨዋታው ከሞላ ጎደል በቁጥርም ካየነው እንደዚህ ይመስላል። 2023 የውድድር ዓመት ጀምሮ ከአምና ጀምሮ ማለት ነው ከአርሰናል ወደ አውሮፓ ሻምፒዮንስ ሊግ ከተመለሰበት ዓመት ጀምሮ ማለት ነው አርሰናል 13 ጨዋታዎችን አድርጎ በአውሮፓ ሻምፒዮንስ ሊግ 10 ድል 2 አቻ 1 ሽንፈት ነው ያለችው። አምና የገጠመው ሽንፈት ነው። 26 ጎሎችን ያስቆጥሯል። ይሄ በአውሮፓ ሻምፒዮንስ ሊግ ለአርሰናል ትልቅ የሚባል ሪካርድ ነው። በሜዳው በኤምሬስ ስቴዲየም የተመዘገበ ሪካርድ ነው። አርሰናል በነገራችን ላይ በክፍት ጨዋታ በዚህ ዓመት ግብ የሚባል ነገር አልተቆጠረበትም። አርሰናል በዚህ ዓመት በአውሮፓ ሻምፒዮንስ ሊግ እና በአጠቃላይ በሁሉም ውድድሮች 1 ጎል ሲቆጠረበት በክፍት ጨዋታ፣ ከዛ ውጭ ግን በቆመ ኳስ የዶሚኒክ ሶቦስላይን እናስታውሳለን። ከዛ ውጭ ግን አርሰናልን በክፍት ጨዋታ ግብ ማስቆጠር በጣም አስቸጋሪ ሆኗል። አርሰናል በአውሮፓ ሻምፒዮንስ ሊግ በኤምሬትስ ካለፈው የውድድር ዓመት ጀምሮ ሁሉንም የምድብ ጨዋታዎች አሸንፏል። ፓሪስ ሴን ጀርሜን 2-0፣ ሻክታር 1-0፣ ሞናኮ 3-0፣ ዳይናሞ ዛግሬብ 3-0፣ ትላንት ኦሎምፒያኮስን 2-0። እዚህ ሜዳ ላይ በምድብ ጨዋታ ከአምና ጀምሮ ግብ ያስቆጠረ አንድም ክለብ አንድም ተጫዋች የለም። እጅግ በጣም አስደናቂ ቁጥር ነው። ትላንት የአርሰናል ተጫዋቾች ሜዳ ላይም ባሳዩት ብቃት የጨዋታው ኮከብ የነበረው ኦዴጋርድ 8.5 አግኝቷል። ከዛ ውጪ በጣም ዝቅተኛ ሬቲንግ ያገኙት 3 የፊት መስመር አጥቂዎች ናቸው። ጋብርኤል ማርቲኔሊ 6.8፣ ቪክተር ዮኬሬስ 6.6፣ ሌሳንድሮ ትሮሳርድ 6.5። ከዛ ውጪ ግን ከ7 በታች ያገኘ የለም። ሁሉም የተቀሩት ተጫዋቾች 7 እና ከዛ በላይ አግኝቷል። ማርቲን ኦዴጋርድ ግን 8.5 በማግኘት ከአርሰናል ተጫዋቾች ሁሉ ትላንት ከፍተኛውን ሬቲንግ የወሰደው ነው። በአውሮፓ ከሁለት ጨዋታ ሁለቱንም ያሸነፈ አርሰናል መድፈኞቹ 25-26 የውድድር ዓመትም 7 ጨዋታ አድርገው አንዳቻ 1 ሽንፈት አላቸው። ቀሪዎቹን በድል ተወጥተዋል። 18 ጎል አስቆጥረው 3 ጎሎችን አስተናግደዋል። በነገራችን ላይ ከሰባቱ ጨዋታ አርሰናል 6 ክሊንሺት ያለው ክለብ ነው። በጣም አስገራሚ የሚባለው ቁጥር ይሄኛው ነው። በዛ ላይ ደግሞ አርሰናል በዴቪድ ሪያ ግብ ጠባቂነት እየተመራ ክሊንሺት ኖርማል ነገር አድርጎታል። በጣም አስገራሚ ቁጥር ነው። አርሰናል 2004 ጀምሮ ለመጀመሪያ ጊዜ በ5 ተከታታይ ጨዋታ ቅያሪ ተጫዋችም ግብ አስቆጥሮላቸዋል። ትሮሳርድና ማርቲኔሊ ከቢልባኦ ጋር፣ ማርቲኔሊ ከሲቲ፣ ትሮሳርድ ከፖርትቬል፣ ሜሪኖ በኒካስል ጨዋታ ላይ፣ ትላንት ሳካ ከኦሎምፒያኮስ በ5 ተከታታይ ጨዋታ ከ2004 በኋላ ለመጀመሪያ ጊዜ ተቀይረው እየገቡ ግብ ያስቆጠሩ 5 ተጫዋቾች አሉት። ማርቲን ኦዴጋርድን በተመለከተም ትላንትና እጅግ በጣም አስደናቂ ነበረ። በነገራችን ላይ ማርቲን ኦዴጋርድ እንደ ቡድን የበለጠ ጠንካራ እንድንሆን በቡድኑ ውስጥ ባረኩት ነገር ደስተኛ ነኝ። የዓመት ለአርሰናል ልዩ ይሆናል ሲል ተደምጧል። በማርቲን ኦዴጋርድ በኩል ባለፉት 2 ጨዋታም ኒካስል ላይ አሲስት፣ ኦሎምፒያኮስ ላይ አሲስት አለው። በሱ በኩል በምሽቱ ጨዋታ የጨዋታው ኮከብ ነበረ።
በጨዋታው ላይም 86 ኳስ የነካ ብዙ ኳሶችን ተጋጣሚ ሳጥን ውስጥ ያቀበለ 26 ብዙ ኳስ ፖሰስ ያሸነፈ 8 ብዙ የግብ ዕድል የፈጠረ 4 ብዙ ክሮሶችን ሳጥን ውስጥ ያረጋ 4 ነው በጨዋታው እንግዲህ ከ8 በላይ ሬቲንግ ያገኘ ብቸኛው ተጫዋች የጨዋታው ኮከብ ነበረ ማይክል አርቴታ አስደናቂ ነበርም ለኛ በጣም አስፈላጊ በሆነ መልኩ በጨዋታው ላይ ተጽዕኖ አድርጓል ወደዚህ ደረጃ መመለሱ በጣም ደስተኛ ነኝ ብለዋል ከሰሞኑ ብዙ ትችት ነበር አሁን ግን ምላሽ የሰጠበት ምሽት ሆኗል ማርቲን ኦዴጋርድ የዮኬሬሽን ጎል ያስቆጠረ ዮኬሬሽ ጎሉን ያስቆጠራል ብዬ ተስፋ አድርጌ ነበር ብለዋል ማርቲኔሊ ኳሷ መረብ ውስጥ እስክትገባ ድረስ አልነካውም ነበር ምክንያቱም የሚቆጠር ከሆነ በዮኬሬሽ እንዲመዘገበለት ነው ግን አንግል ስገጭ እና ስትመለስ ነው ያስቆጠርኳት በጎሉና በድሉ ደስተኛ ነኝ ብለዋል ማርቲኔሊ በነገራችን ላይ ማርቲኔሊ አንድም የአርሰናል ተጫዋች ያደረገውን አድርጓል አንድም የአርሰናል ተጫዋች በዚህ ያክል ደረጃ በግብ አልተሳተፈም በዚህ ሲዝን አራተኛ የግብ አስተዋጽኦ ላይ ደርሷል ይሄ ለተጫዋቹ በጣም አስደናቂ ጊዜን እንዲያሳልፍ ያደረገው ይገኛል በብሽቱም ጨዋታ ላይ በጣም አስደናቂ ነበር ማርቲኔሊ ምናልባት አለመሸጡ ክረምት ላይ ጥሩ አጋጣሚ እንደሆነ ለአርሰናል በደንብ ያሳየበት ሌላኛው ምሽት አድርገን ልንወስደው እንችላለን ዮኬሬሽ የፊታችን ቅዳሜ ምናልባትም ግብ ሊያስቆጥርልን ይችላል ብሏል ማይክል አርቴታ የተገነዘብኩት ነገር እሱ በየጨዋታው እየተሻሻለ እየመጣ ነው የተሻለ ነገር እያደረገ ነው በአንድ አጋጣሚ ላይ ኳሶችን እየተደረቡበት ነበር ከዛም በተጨማሪ የግቡ አግዳሚ መልሶበታል ስለዚህ ለግብ በጣም ቅርብ ነው ብለዋል አጥቂያችን ቪክተር ዮኬሬሽን በአርሰናል በኩል አጥቂው ቪክተር ዮኬሬሽ በምሽቱ ጨዋታ 90 ደቂቃ ተጫውቷል 28 ኳስ ነክቷል አንድ አሲስት አለው ብረት የመለሰው የማርቲኔሊ ኳስ ማለት ነው አንድ ኢላማውን የጠበቀ ሙከራ ሁለት ኢላማውን ያልጠበቀ ሙከራ 9 ጊዜ ኳስ ተነጥቋል የአየር ላይ ኳስ ኦፍሳይድ እንደዚሁም ጥፋት በተመለከተ አንድ አስመዝግቧል 11 የተሳኩ ኳሶችን አቀብሏል 3 ኳስ ከግብ ክልል በመከላከል ሂደት አርቋል ከ6.6 አካባቢ ሬቲንግ ተሰጥቶታል እንዳጠቃላይ ከሞላ ጎደል ጥሩ ነበርም ግን ያው ግብ የማስቆጠርን ነገር እንደ ስፖርቲንግ ሊዝበኑ ዮኬሬሽ በአርሰናል አይጠበቅም ከተከላካይ ጀርባ ስፔስ የማይሰጠው ቡድን ነው አርሰናል እንደሚታወቀው ምክንያቱም ተከላካይ አርሰናልን የሚገጥሙ ቡድኖች በጥብቅ መከላከል ስለሚጮቱ ለዮኬሬሽ ምቹ ጨዋታ ይጫወታሉ ተብሎ ስለማይጠበቅ ሳካ በሻምፒዮንስ ሊግ 19 ጨዋታ አረገም 17 ጎል እና አሲስት አለው ከጨዋታ ንጻሪ አንጻር ካየነው በነገራችን በጣም ትልቅ ነው ገና በ19 ጨዋታ ነው 17 የግብ አስተዋጽኦ ያለውና በጣም ጥሩ የሚባል ጅማሮም የተመለከትንበት ነበር ኦዴጋርድን በተመለከተ የመድፈኞቹ አሰልጣኝ ማይክል አርቴታ የቡድኑ አምበል ማርቲን ኦዴጋርድ ያለው የቡድን መምራት ብቃት እንደሚያደንቁ ገልጿል ኦዴጋርድ ምንም ቃል ሳይናገር ቡድን መምራት አርአያ የሚያደርገው ልዩ የሆነ ብቃቱ ብለውታል ጥሩ የመናገር ችሎታ ያላቸው ብዙ ተጫዋቾች አሉ ነገር ግን ሁሉ ጊዜ ንግግራቸው ድርጊታቸውን አያንጸባርቅም ኦዴጋርድ ግን ከዚህ ፍጹም ተቃራኒ ነው ሳይናገሩላ ቡድን ይመራል ብለዋል ኦዴጋርድ ያለው ጸባይና ለቡድን አጋሮቹ የሚያስብበት መንገድ ይህንን ያረጋግጣል ሲሉ ማይክል አርቴታ የሱ አምበልነት የግድ ንግግር ላይ ብቻ የተመሰረተ መሆን የለበትም ሳይናገር ቡድንም ይመራ ብለውታል ትላንት የአውሮፓ ሻምፒዮንስ ሊግ ጨዋታዎች ተደርጎ ከተጠናቀቁ በኋላ ሁለተኛ ሳምንት 6 ነጥብ የሰበሰቡ 6 ክለቦች ናቸው ባየር ሙኒክ ሪያል ማድሪድ ፓሪስ ሰን ዠርሜን ኢንተር ሚላን አርሰናል እና ካራባግ ሆነዋል ከዛ ውጪም 4 ነጥብ የሰበሰቡ አንድ አሸንፈው አንዳቸው ወጡ ደግሞ 4 ክለቦች አሉ ቦሩሲያ ዶርትመንድ ማንቸስተር ሲቲ ቶትናም እና አትሌቲኮ ማድሪድ ናቸው በአውሮፓ ሻምፒዮንስ ሊግ አዲሱ ፎርማት መሰረት ከ1 እስከ 8 ያሉ በቀጥታም ወደ ጥሎ ማለፍ ሲገቡ ከ9 እስከ 24 ያሉ ክለቦች ደግሞ እርስ በርሳቸው ተፋልመው ወደ ጥሎ ማለፍ አሸናፊ ያልፋል የአምናው ሻምፒዮን ፓሪስ ሰን ዠርሜን በጥሎ ማለፍ ስሌት ተሰልቶ ወደ አውሮፓ ሻምፒዮንስ ሊግ 16 ውስጥ ገብቶ በስተመጨረሻም ዋንጫን የነጠቀ ቡድን እንደሆነ ይታወቃል ስለዚህ እስከ 24ኛ ሆኖ መጨረስም ሌላ ትልቅ እድል በአውሮፓ ምሽቶች ላይ የሚያስገኝ ነው በማክሰኞና በሮብ ምሽት የአውሮፓ ሻምፒዮንስ ሊግ መርሃ ግብሮች ተደርገው ከተጠናቀቁ በኋላ የሳምንቱ ምርጥ ተጫዋቾች 4 እጮች ቀርበዋል ስለዚህ የቃል ስፖርት ዩቲዩብ ቻናል ውድ ቤተሰቦቻችን ማክሰኞና ረቡ በነበሩ ጨዋታዎች ላይ ከነኚህ 4 ተጫዋቾች የናንተ ምርጥ ማን ነበር ምርጫችሁን ልነግሩን ትችላላችሁ በዚህ መሰረት የሪያል ማድሪድ የፊት መስመር ተጫዋች ኬሊያን ምባፔ ሃትሪክ ሰርቷል በሳምንቱ
በእጩነት ከቀረቡት ውስጥ ይጠቀሳል። የማንቸስተር ሲቲው ኤርሊንግ ብሮት ሃላንድ እዚህ ውስጥ አለ። ሌላኛው የቦዶ ግሊምቱ ተጫዋች ሂውጅ ተቀምጧል። የናፖሊው ሌላ 2 ግቦችን በሳምንቱ ያስቆጠረው ራስመስ ሆይሉንድ በዚህ ዝርዝር ውስጥ ተካቷል። ስለዚህ ከነኚህ 4 ተጫዋቾች የሳምንቱ የሁለቱ ምሽት ማለት ነው የማክሰኞና የረቡ ምርጥ ማን ነው? ምርጫችሁን በሐሳብ መስጫ ሳጥናችን ላይ እናንተ ነገሩን። ከጥቂት ደቂቃዎች በኋላም ራሱ አውሮፓ ሻምፒዮንስ ሊግ በይፋ የገጹ ምርጡን መርጦ ይነግረናል፣ እኛም እናደርሳችኋለን። የአርሰናልን መረጃ ግን በዚሁ እንጠቅልለው ውድ ቤተሰቦቻችን። በአርሰናል በኩል ከሰሞኑ 5 ጨዋታ አለ ብለናቸዋል። በሊቨርፑል መረጃም እንደግመዋለን ይህን መረጃ። አርሰናል ቀጣይ 5 ጨዋታዎቹ ከ20ዎቹም ክለቦች ዝቅተኛ ተፋላሚ የገጠመው ተብሎ ተቀምጧል። ይህም አርሰናል ወደ እንግሊዝ ፕሪሚየር ሊግ መሪነት እንዲመለስ ያስችሏል የተባለበት ነው። አርሰናል በቀጣይ የሚገጥማቸው ዌስትሃም፣ ፉልሃም፣ ክሪስታል ፓላስ፣ በርንሌይና ሳንደርላንድ ናቸው። ይሄ ከ20ዎቹም የፕሪሚየር ሊግ ክለቦች ይልቅ አርሰናል በጣም ዝቅተኛ ተጋጣሚ የገጠመው በሚል 20ኛ ደረጃ ላይ ተቀምጧል። የተቀሩት 19 ክለቦች ከአርሰናል በላይ ከባድ ጨዋታ አለባቸው በሚቀጥሉት 5 ጨዋታ እየተባለ ነው። ሊቨርፑልም የዚሁ ዕጣ ክፍል ነው። ስለዚህ ኦፕታ በሰራውም ንጻሬ መሰረት አንድ አድማጫችንም ከሰሞኑ 5ቱን ጨዋታ ይውልን ባለው መሰረት አርሰናል ወደ መሪነት ሊመጣ የሚችልበት እድል አለ፣ ግን ይጠቀመዋል የሚለው ነው። በቀጣይ እንመለከተዋለን። ትላንት ወደ ነበሩ ሌሎች ጨዋታዎች እንመለስ። ትላንትና በኤዥያ ሻምፒዮንስ ሊግ ሮናልዶን ያልያዘው አልናስር ኢራቅ ድረስ ተጉዞ 2-0 በሆነ ውጤት ድል አድርጓል። አልዛውራንን 2-0 ድል ሲያደርግ በጨዋታው ላይ አልካባቢር 52ኛው ደቂቃ ላይ እንደዚሁም ዦ ፍሌክስ 81ኛው ደቂቃ ላይ ሁለቱን የአልናስር ግቦች ማስቆጠር ችለዋል። ሌሎች አጫጭር መረጃዎችን እናንሳና ወደ ፕሪሚየር ሊጉ እንመለሳለን። ላሚን ያማል የባሎንዶር ምሽቱ አሸናፊ እሱም ይሁን ሌላ ሰው በነገራችን ላይ ኮንሰርቱን ወይም ድግሱን ማድረግ ፈልጎ የተከለከለው በሃንሲ ፍሊክ መሆኑ ተረጋግጧል። ሌላ አነጋጋሪ መረጃ ነበረ። ሌላኛው መረጃችን ፍራንኪ ዲዮንግን እዛው ባርሴሎና ቤት የተመለከተ ነው። እስከ 29 ኮንትራቱን ለማራዘም ከስምምነት ደርሷል። ሙሉ ስምምነቱን በተመለከተም በቀጣይ መረጃችን ላይ አጣርተን እናመጣዋለን። አሁን እየወጡ ባሉ መረጃዎች መሰረት ግን ስምምነት እንዳለ ነው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። በርከት ያሉ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። የፕሪሚየር ሊግ ክለቦችን ብቻ ወደ ተመለከቱ ዕለታዊ ጥንቅሮቻችን ሻገር ከእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ጋር በድጋሚ መልካም ቆይታ ተመኘን። በስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ በተጠናቀቁት ጨዋታዎች ላይ ዙሪያ ኦፕታ ቁጥሮችን ይዞ ወጥቷል። በዚህም መሰረት በእንግሊዝ ፕሪሚየር ሊግ በርካታ ኳሶችን በስድስተኛ ሳምንት በማዳን ሮቢን ሮፊስ የሰንደርላንዱ ግብ ጠባቂና የበርንማውዙ ፒትሮቪች 6-6 በማዳን ከአናቱ ተቀምጠዋል፣ በአንደኝነት ስፍራ ማለት ነው። በስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ብዙ ኳሶችን ከግብ ክልላቸው በማራቅ ደግሞ የበርንማውዙ ዲያኬቲ በአንደኝነት ተቀምጧል። ኢብራሂማ ኮናቴ፣ ሴቨን ቦትማን፣ ስትሩክ እና እንደዚሁም ደግሞ ማጋሌሽ እነኚህ 11-11 በማዳን ቀጣዩን ደረጃ የያዙ ተጫዋቾች ሲሆኑ በስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ብዙ የተሳኩ ክሮሶችን በማድረግ ደግሞ ሲያን ሎንግ ስታፍ 7 ክሮሶችን በማድረግ ቀዳሚ ነው። ዶሚኒክ ሴቦዝ ላይ በ6 ይከተላል። እነኚህ በስድስተኛ ሳምንት የነበሩ ትልቅ የሚባሉ ቁጥሮች ናቸው። ቼልሲ ደረስን። የለንደኑ ክለብ ቼልሲ የወርሃ መስከረም በፈረንጆች የሴፕቴምበር ወር የወሩን ምርጥ እጩ ተጫዋቾች ይፋ አድርጓል። እናም የቼልሲ ደጋፊዎች የወሩ ምርጣቸው ማን ነበር? ማርክ ኮኮሬላ፣ ሪስ ጄምስ፣ ኤንዞ ፈርናንዴስ፣ ፔድሮ ኔቶ፣ ሞይሰስ ካይሴዶ እነኚህ 5 ተጫዋቾች በቼልሲ በኩል የወሩ ምርጥ ተጫዋች እጩ ተደርገው የቀረቡ ናቸው። እናንተ በሐሳብ መስጫ ሳጥናችን ላይ የወሩን ምርጣችሁን መርጣችሁ ልታደርሱን ትችላላችሁ። ኤስታቪዮና አንድሬ ሳንቶስ ከሀገራቸው ብራዚል ጥሪ ሲደርሳቸው የዦ ፔድሮ ከቼልሲ ያለመጠራት እጅግ በጣም አነጋጋሪና አስገራሚ ሆኗል። በፊት መስመር የማጥቃት ክፍል ላይ የተመረጡ ተጫዋቾች ውስጥ የቼልሲው ዦ ፔድሮ አልተመካተቱ አነጋጋሪ ሆኗል። ምናልባት እያሳየ ከሚገኘው ብቃት አንጻር ሲሆን ለቼልሲ ግን አለመሄዱ ጥሩ አጋጣሚ ነው እየተባለ ይገኛል። ፋኩንዶ ቡናኖንቴ ህልሜን አሳክቻለሁ ብሏል። በነገራችን ላይ በአውሮፓ ሻምፒዮንስ ሊግ ተጫውቷል። ቤኔፊካን ድል ባደረጉበት ጨዋታ ያውን በስታንፎርድ ብሪጅ ካስታወሳችሁ ተጫዋቹ በፊርማው ዕለት
ከሰጣቸው ቃለ መጠይቆች አንደኛው ለቼልሲ በመፈረም ደስተኛ ነኝ፣ በአውሮፓ ምሽትን በመጫወት ደስተኛ ነኝ ካለ በኋላ ከስብስብ ቀንሶት ነበር። በኋላም ላይ በጉዳት ምክንያት ሌሎች ተጫዋቾች ሲቀነሱ ገባ ፋኩንዶ ቡናኖንቴ። ታዲያ አሁን ላይ ተጫዋቹ ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግ ምሽት በማሳለፉና በመጫወቱ ደስተኛ ነኝ ብሏል። በአውሮፓ ሻምፒዮንስ ሊግ ቼልሲ ቤኔፊካን በሳምንቱ 1-0 በሆነ ውጤት ድል ማድረጉ የሚረሳ አይደለም። መግቢያችን ላይ ወይም የአርሰናልን ጨዋታና የሊቨርፑልን ቀጣይ 5 ጨዋታ አንስተን ነበር። የአርሰናልን ነገርናችሁ 20ኛው ደረጃ ላይ የተቀመጠ የፕሪሚየር ሊግ ክለብ ነው። በጣም ቀላል 5 ቀጣይ ጨዋታ ያሉት ክለብ በሚል በነገራችን ላይ በፕሪሚየር ሊጉ ቀጣይ 5 ጨዋታዎቹ በጣም ፈተናና ውጣ ውረድ ይበዙበታል የተባለው አንደኛ ደረጃ ያለው ብሬንትፎርድ ነው። ብሬንትፎርድ ቀጣይ ተጋጣሚዎቹ ፈተና ናቸው ተብሏል። ማንቸስተር ሲቲ፣ ዌስትሃም፣ ሊቨርፑል፣ ክሪስታል ፓላስ፣ ኒውካስልን ይገጥማል። ከዛ ቀጥሎ በጣም ከባድ በነገራችን ላይ ንጻሬው የሚቀመጠው ከክለቦቹም ጥንካሬ አንጻር ነው። በጣም ከባድ ጨዋታ ያለው ሊቨርፑል ሆኗል። ቼልሲን፣ ማንቸስተር ዩናይትድ፣ ብሬንትፎርድ፣ አስቶን ቪላ ሲቲን ይገጥማል። አስቶን ቪላን አስታውሶ አምና የነበረውን ብቃት ከዛ ሲቲ ያለው ዩናይትድ ወጣም ወረደም የላንክሻየር ደርቢ ነው። ቼልሲ አለ። በፍጹም ቀላል ጨዋታ አይደለም ለሊቨርፑል እና ምናልባትም እንደ በርካቶች እንግዲህ አርሰናል ደጋፊዎች የመሻትና የሊቨርፑል ደጋፊዎች ስጋት ካየ ነው ሊቨርፑልና አርሰናል ቀጣይ 5 ጨዋታ በጣም የተለያየ ልዩነት ያላቸው፣ የሊቨርፑል ጠጣር የአርሰናል በጣም ቀላል የሚባሉ ናቸው። አለን ሺረር ሳላህ በዚህ ውድድር ዘመን አጀማመርን በተመለከተ በእርግጠኝነት በተለመደው የራስ መተማመን ላይ አይታይም እናም እኛ የምናውቀው ሳላህ አይደለም፣ ነገር ግን ይለወጣል ብዬ ተስፋ አደርጋለሁ ብሏል። ፍሎሪያን ቬርዝም ስለዚሁ ሳላህ የሚለን ነገር አለ። የማየውን ነገር እየጠበቅኩ ነበር፣ ምክንያቱም እሱ በሙያው ከፍተኛ ብቃት ያለውና ያሳየም ነው። እናም በእርግጠኝነት በማህበራዊ ትስስር ገጹ ላይ የተመለከትናቸው የስፖርት እንቅስቃሴዎች ጥንካሬዎችም ሜዳ ላይ እያሳየ ነው ብሏል። አዎ እሱ ስብዕናው እጅግ በጣም የተለየ ተጫዋች ነው። ሜዳ ላይም ከሜዳም ውጪ በብዙ መንገድ የተለየ ነው። ሜዳ ላይም ለቡድኑ ጥሩ ነገር እየሰጠ ነው ብሎ ከቡድን አጋሩ ጎን መቆሙን ፍሎሪያን ቬርዝ ተናግሯል። ከሰሞኑ የትችት ናዳ ከወረደበት በኋላ ኦፕታ ግን የለም ከፕሪሚየር ሊግ ተጫዋቾች ሁሉ በርካታ የግብ ዕድል በሁሉ መድረክ የፈጠረው ፍሎሪያን ቬርዝ ነው፣ የሚያስቆጥርለት አቶ እንጂ የሚል መረጃን ማድረሱን ትላንት ምሽት መረጃችን ላይ አንስተነው ነበረ። ፊል ቶምሰን ስለ ከርቲስ ጆንስ ይናገራል። ብዙ ጥሩ ነገሮች እየሰራ ነበረ፣ አስቸጋሪ ቦታዎች ላይ ይገኝ ነበረ፣ ብዙ ቦታዎችን ያካለ ነበር፣ ፍጹም ድንቅ ነው። እሱ በሊቨርፑል ዘንድሮ ብዙ ድል ማግኘት ካለባቸው ተጫዋቾች አንዱ ነው ብሏል። ከርቲስ ጆንስ በነገራችን ላይ በጋላታሳራይ ጨዋታ ላይ ጥሩ ከነበሩ የሊቨርፑል ተጫዋቾች አንደኛው ነው። ሽንፈት የጨዋታው አንድ አካል ነው ብሏል። ሁልጊዜ እላለሁኝ እየተጫወትከውን እያንዳንዱ ጨዋታ ማሸነፍ እንደምትችል ካሰብክ ስተት ነው። በእርግጥ ይህንን ማድረግ አስፈላጊ ነው፣ ግን ሁሉም ጨዋታ ድል አናደርግም። በእርግጥ በቀጣይ ጨዋታ ላይ ምን ማድረግና ምን ማድረግ እንደሌለብን የጋላታሳራይ ጨዋታ ላይ በደንብ ተምረንበታል ብሏል። ጨዋታውን መሸነፍ ጥሩ አይደለም፣ ነገር ግን ብቸኛውን ተይ ነገር መረጋጋት ያለብን ይመስለኛል፣ ጊዜው ገና ነው ብሏል ብዙ ነገሮችን ለማስተካከል። እናም በጋላታሳራይ ጨዋታ ላይ ፊል ቶምሰን ከርቲስ ጆንስ በሊቨርፑል በቂ ድል ማግኘት ያለበት ተጫዋች እያለው ይገኛል። ሊቨርፑልያን በደጋፊዎች በጉዳዩ ዙሪያ መልከታችሁን አድርሱን። ባለፉት ጨዋታዎች እንግዲህ በሊቨርፑል በኩል ኤቨርተን ጋር በነበራቸው ጨዋታ ላይ በነገራችን ላይ ያሸነፏቸው የ1-1 ግጥሚያዎችን ካየን 47% የ1-1 ግጥሚያዎችን ሊቨርፑል አሸንፈዋል። በፓላስ በተሸነፉበት ጨዋታ 39% ነው። በጋላታሳራይ በተሸነፉበት ጨዋታ 39% ነው። ከ50 በታች ነው ሶስቱም ጨዋታ ላይና ምናልባት ሊቨርፑል አንዳንድ ጨዋታዎች ላይ ሲሸነፍ ወይም ነጥብ ሲጥል ሜዳ ላይ ከተጋጣሚ የ1-1 ግጥሚያ ላይ በጣም ብልጫ እየተወሰደበት ነው። ይሄ ሌላኛው ማሳያ ነው። ከዛ ውጪ በቁጥር ደረጃ ካነሳን በ6ኛ ሳምንት የእንግሊዝ ፕሪሚየር ሊግ ብዙ ኳሶችን መልሰው የቀሙ ተጫዋቾች ዶሚኒክ ሶቦስላይ አንደኛ ተቀምጧል። 11 ኳሶችን መልሶ ነጥቋል። ይሄም በፕሪሚየር ሊጉ በ6ኛ ሳምንት ቀዳሚ ያደርገዋል። ቀጥሎ ካለው ኤሊዮት አንደርሰን በ2 ልቆ ይገኛል። ዶሚኒክ ሶቦስላይ ጅማሮ በዘንድሮ የውድድር ዓመት ጥሩ የሚባል ነው። ዩናይትድ ደረስን። ዩናይትድ ቤት አንዳንድ ንጻሪዎች ይቀርባሉ። ዩናይትድን ከለቀቁ በኋላ ይሄኛው ተጫዋች ይሄናል የግብ አስተዋጽኦ አለው፣ ይሄናል ግብ አስቆጥሯል የሚል ነው። ሆይሉንድ ላይ ነበር እንደዚህ አይነት ንጻሬ ሲሰራ የነበረው። በነገራችን ላይ ራስመስ ሆይሉንድ በማንቸስተር ዩናይትድ 2023-24 የሻምፒዮንስ ሊግ ቡድን ውስጥ በ6 ጨዋታ 5 ግብ አስቆጥሮ ነበረ። በሻምፒዮንስ ሊግ ተመልሷል። በ2 ጨዋታ
2 ግብ አለው አሁን ላይ በአውሮፓ ሻምፒዮንስ ሊግ ለዩናይትድም በጣም ምርጥ ነበረ ሆይሉንድ በፕሪሚየር ሊጉ ነበረ ብዙ የተቸገረው ምናልባት ቁጥሩ በጣም በተጋነነ መልኩ እየተቀረበ ስለሆነ ንጻሬውን ለዩናይትድ ደጋፊዎች በዚሁ አጋጣሚ እንንገራችሁ ብለን ነው ለዩናይትድም በአውሮፓ ሻምፒዮንስ ሊግ በ6 ጨዋታ 5 ግብ አለው ኦልሞስት በአንድ ጨዋታ ለአንድ ግብ የቀረበ ነው ንጻሬውን ከሰራ ነው በቡድን ውስጥ እጅግ ተሰጥኦ ያላቸው ተጫዋቾች እንዳሉም ተሰምቶኝ አያውቅም ምክንያቱም ሁሉ ጊዜ ከሌሎች በላቀ ሁኔታ መጣስ ስለነበረብኝ ብሏል በዩናይትድ ለዚህም ነው ክርስቲያኖ ሮናልዶ የኔ አራያ የሆነው ሁሉ ጊዜ መሻሻል ይፈልጋል የተሻለ ለመሆን ጠንክሮ ይሰራል የኔ ምርጥ አጥቂ ሮናልዶ ሃላንድ ሌዋንዶውስኪና ዮኬሬሽ ናቸው ብሏል ራስመስ ሆይሉንድ ጄሚ ካራገር ከሰሞኑ በብዙ ከመወገታቸው ነገሮች ውስጥ አንዱ ዩናይትድ 4-3-3ን መጫወት የሚችሉ ተጫዋቾች አሉት የሚል ነው ሩበን አሞሪም ደግሞ ከቲኤንቲ ስፖርት ጋር በነበራቸው ቆይታ እኔ እኮ ጨዋታን የጀመርኩት በ4-4-2 ነበረም የጀመርኩት ጥቃቅን ነገሮች ላይ በደንብ ለመስራት ቀይሬዋለሁ እኔ በጣሊያን ሊግና በክራይፍ ቪዲዮዎች ያደኩ ሰው ነኝ ይላሉ ሩበን አሞሪም ለዚህ 4-3-3 ፎርሜሽን ቅሬታ ሲቀርብባቸው በሶስት ተጫዋቾች ነበር ከኋላ ኳስ የሚመሰረተው አሰልጣኝ ሲሆን ይህንን በመውሰድ በሶስት ተከላካዮች ሁለቱን ፉልባኮች ወደፊት በማስጠጋት መጠቀም ጀመርኩኝ ይህ ጥቃቅን ቦታዎች ለመዝጋት ይጠቅማል በአራት ተከላካዮች ነገሮችን ለማሸነፍ ከባድ ነው ለዛ ነው 4-4-3ን ማለት ተጠቀመው ብሏል ጄሚ ካራገር ግን በብዙ ነው ከሰሞኑ በዚህ ጉዳይ ላይ ሲሞግት የነበረው የማንቸስተር ዩናይትድ ሰዎች ሩበን አሞሪም በዚሁ በጸኑበት የጨዋታ ስታይላቸው ቢቀጥሉም ማሰናበት ያስፈልጉት ከካሳ ጋርም በተያያዘ ነው እየተባለ ይገኛል እንደውም የቀድሞ ተጫዋች አለን ስሚዝ ማሰናበት ዩናይትድ ይፈልጋል ግን ኮንትራቱ ሳያልቅ ማሰናበት ለዩናይትድ ጣጣው ብዙ ነው ይላል እናም ለዚህ ነው የማያሰናብቱት ይላል ግን ሩበን አሞሪም ለዩናይትድ ስኬት ምንድነው ተብሎ ሲጠየቁ እስከ 19ኛ ሳምንት 30 ነጥቦች ብለዋል ስለዚህ በሁለት ምዕራፍ ካጠፍ ነው በ38 ሳምንት 60 ነጥብ ይሆናል ማለት ነው 60 ነጥብ ምናልባት የአውሮፓን ትኬት ሊያስቆርጥ ይችላል ኢሮፕ ሊግ ኮንፈረንስ ሊግ ለሻምፒዮንስ ሊግ ራሱ በቂ አይደለም ካለፉት ዓመታት ንጻሬ ካየ ነው እሳቸው ግን በአመቱ መጨረሻ ለ60 ነጥብ በአማካይ በአመቱ አጋማሽ 30 ነጥብ ያስፈልገናል እያሉ ነው ሩበን አሞሪም በመጀመሪያው አመቱ ስለተረዳውም ትልቅ ነገር ተጠይቆ ነበር በጣም ከባድ ነበር ሙሉ በሙሉ የተለየ እውነት ነበር እኔ ከ7 ወይም 8 የእንግሊዝ ክለቦች ጋር በሻምፒዮንስ ሊግ ተጫውቼ አውቃለሁ ሆኖም በዚህ ሊግ ያለው ሙሉ በሙሉ የተለየ ነው ቡድኖች በአውሮፓ መድረክ ጨዋታ ከሚጫወቱበት መንገድ እዚህ በጣም ይከብዳል ብሏል እግር ኳስ የምትወድ ከሆነ የላሊጋ ጨዋታን የሌሎች የጣሊያን የጀርመን የፈረንሳይ ታያለ እንግሊዝ ስትመጣ ግን ነገሮች ከእግር ኳስ ዓለም ወጣ ያሉ ናቸው ሁሉንም የመሬት ላይ የአየር ላይ ኳሶች ማሸነፍ ይጠበቅብሃል ፊዚካሊቲ ይፈልጋል ሁለተኛ ኳሶችን ለማግኘት የሚደረገው ፉክክርና የአየር ላይ ኳሶች በጣም ጠንካራ ፍልሚያ ይጠብቃል ብዙ ትራንዚሽኖች በፕሪሚየር ሊግ አሉ አንድ ቡድን እየተከላከለ በምን ፍጥነት ያንተ ግብ ክልል እንደሚደርስ አጣቆም ይህ በፕሪሚየር ሊግ ብቻ ያለ ይመስለኛል ብለው ፕሪሚየር ሊጉ እንዴት አዳጋች እንደሆነ እሳቸው አንስተዋል ሩበን አሞሪም እንግዲህ በሲዝኑ ለሳቸው 19 ጨዋታ 30 ነጥብ መሰብሰብ ትልቅ እንደሆነ ተናግረዋል አሞሪም የጄጄ ጋብርኤልን ሁኔታ በየቀኑ እየተከታተሉ መሆኑ ተረጋግጧል የማንቸስተር ዩናይትድ የውስጥ ሰዎች ከሩበን አሞሪም ጋር በመሆን የተስፈኛውን ታዳጊ እድገትም እየገመገሙ ነው ተብሏል ሩበን አሞሪም በቅድመ ውድድር ዘመን ጨዋታ ልምምዶች ላይ ጄጄ ጋብርኤልን ሲከታተሉትም እንደነበር ይታወቃል በውይይቱም ላይ ሩበን አሞሪም ይወጣት ተጫዋች እድገቱም እንዲቀጥልና በዋናው ቡድን በጊዜ እድል የሚያገኝበት መንገድ እንዲመቻችም ሲያሳስቡ ባርሴሎናዎች ጄጄ ጋብርኤልን እየተመለከቱት መሆኑ ግን ለዩናይትድ ስጋትን ፈጥሯል ተብሏል እናም በማንቸስተር ዩናይትድ በኩል ይሄን ተጫዋች የመሸጥም የመልቀቅም ምንም አይነት ፍላጎት ስለሌላቸው አሁን በ14 ዓመቱ ላይ ነው የሚገኘውና በቀጣይ ይሄ ስኮላርሺፕ ኮንትራቱን አስጠብቀው ከዛ 17 ዓመት ሲሞላው ደግሞ ኮንትራት ለማስፈረም ካሁኑ ቅድ ይዘዋል ማቲያስ ኩንሃና ካርሎስ ካዜሜሮ በካርሎ አንቸሎቲው ብራዚል ብሔራዊ ቡድን ከዩናይትድ ጥሪ ደርሷቸዋል ዴንማርካዊው የማንቸስተር ዩናይትድ ተጫዋች ፓትሪክ ዶርጉም በተመሳሳይ ጥሪ የደረሰው ተጫዋች ሆኗል ከሀገሩ በነገራችን ላይ ፓትሪክ ዶርጉን ካነሳን ፓትሪክ ዶርጉ በእንግሊዝ ፕሪሚየር ሊግ በ6ኛ ሳምንት በርካታም ጥፋቶችን ያሸነፈ ተጫዋች በመሆን በአንደኛ ደረጃ ተቀምጧል ከአድማጮቻችን የደረሱንን ሁለት መረጃዎች እናንሳቸው የዩናይትድ ደጋፊዎች ወይም ደግሞ
የሌላ ክለብም ደጋፊ ሊሆን ይችላሉ። አንደኛው ዩናይትድ ሀብታሙ ክለብ ነው ወይ ውዱ ክለብ ነው ወይ በሚል ነው። በነገራችን ላይ ፎርብስ እና ቢቢሲ ይፋ ባደረጉት መረጃ መሰረት የእንግሊዝ ሀብታሙና ውዱ ክለብ ዩናይትድ ነው። የዓለማችን ደግሞ ሁለተኛው ክለብ ነው ከሪያል ማድሪድ ቀጥሎ። አድማጫችን ጥያቄ ጠይቆን ነበረ፣ በዛው ምላሽ ለመስጠት ነው። የምሽቱ መወያያ የቃል ስፖርት አጀንዳ የነበረው የስፖርት የእንግሊዝ በተለይም የእንግሊዝ ሚዲያዎች ሀብታም የሆኑት ስለ ዩናይትድ በየቀኑ እያወሩና እየዘገቡ ነው የሚል መረጃ ከሰንደይ ኒውስ እና የታይም ስፖርት ዘጋቢ ሆነው ማርቲን ሳሙኤል ነግረናችሁ ነበረ። በርከት ያሉ የቃል ስፖርት ዩቲዩብ ቻናል ደጋፊዎች እናንተስ የአገር ውስጥ የስፖርት ጋዜጠኛ ብትሆኑ በየቀኑ ስለ ዩናይትድ እያወራችሁ አይደለም ወይ? አንድ ቀን ስለ ዩናይትድ ዘገባ ተውትና ከዛ ገቢያችሁን ታዩታላችሁ የሚል መልከታን አድርሶናል። አበቃን። መልካም ቀን።